የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ ውጤት ማሳወቂያ መርሃ ግብር ፕሬዝዳንት ታዬ አጽቀሥላሴ በተገኙበት አካሂዷል። በመድረኩ ላይ መልእክት ያስተላለፉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በሰባተኛው ጠቅላላ ምርጫ ካለፉት የምርጫ ተሞክሮች የተቀሰሙ አዳዲስ ፖለቲካዊ እውቀቶች ለዘንድሮ ስኬት ትልቅ መሰረት መሆናቸውን አንስተዋል። እንደ ፕሬዝዳንቱ ማብራሪያ ምርጫው ሰላምና ዘላቂ እፎይታ እንደሚያረጋግጥ ህዝቡ በጥልቀት መረዳቱ ለሂደቱ ስኬታማነት ቀዳሚውን ድርሻ ይይዛል። ይህ ምርጫ ፖለቲካዊ ኩነት ብቻ ሳይሆን ማህበራዊ ሀብትነቱና ጥሪቱን ኢትዮጵያዊ በተግባር ያሳየበት ታላቅ አምድ ነው። ህዝባችን ስለ ኢትዮጵያዊ ቀናኢነቱና ፍቅሩ ጩኸቱን ሳይሆን የምርጫ ካርድ ድምጹን፣ ስላቅ ሀኬትን ሳይሆን ትሁትነቱን የትኛውንም የፖለቲካ ሐሳብ ቢያራምድ እንኳን ማህበራዊ እና ሀገራዊ ፍቅሩን ከጎኑ ላለው ወገኑ አለመንፈጉን ያሳየንበት እጅግ የተዋበ መድረክ ነበር ለማለት ይቻላል። የምርጫ ትልቁ በረከት ለሀገር የሚኖረው ዘላቂ እድገትና መረጋጋት ነው ያሉት ፕሬዝዳንቱ የዚህ ምርጫ ውጤት በኢትዮጵያ ሰላምና ዲሞክራሲን በጽኑ መሰረት ላይ ለመገንባት ከፍተኛ ሚና እንዳለው ጠቁመዋል። ይህንን በመረዳት የህዝብን ይሁንታና አመኔታ አግኝተው ለተመረጡ የፖለቲካ ፓርቲዎችና ግለሰቦች ባስተላለፉት መልእክትም የተጣለባቸውን ታሪካዊ ኃላፊነት በጸጋና በታማኝነት በመቀበል ለሀገር ልማት እድገትና ለህዝብ ተጠቃሚነት ሌት ተቀን እንዲሰሩ አሳስበዋል። እያንዳንዱ የህዝብ ድምጽ ከዜጎች የተሰጠ ታላቅ አደራ ብቻ ሳይሆን የህዝብ አገልጋይነት ማረጋገጫ የክብር ማህተም ነው። እኒህ ያየናቸው ውጤቶች ቁጥሮች ተደምረው ማህተም ናቸው። የአደራ ማህተም፣ የእድገት ማህተም፣ የብልጽግና ራዕይ ናቸው። ስለዚህ ይህን ማህተም ህዝቡ ይሁንታውንና አመኔታውን በድምጹ የሰጣቸው የፖለቲካ ፓርቲዎች እንዲሁም ግለሰቦች ይህንን ከባድ ኃላፊነት በጸጋ በመቀበል ህዝባችን ይበልጥ ውጤታማ የልማት የእድገትና የብልጽግና ትሩፋት እንዲኖረው በርትታችሁ ትሰሩ ዘንድ አደራ እላለሁ። በሌላ በኩል ፕሬዝዳንት ታዬ አሁንም ድረስ ከምርጫ ውጪ በህገወጥ መንገድ ስልጣን ለመያዝ የሚመኙና የቆየ የስልጣን ናፍቆት ያለባቸው አካላት መኖራቸውን ሳይጠቅሱ አላለፉም። ሆኖም የዘመኑ ፖለቲካ ብቸኛ መሳሪያ ዴሞክራሲ፣ ብቸኛ ቋንቋውም መምረጥና መመረጥ ብቻ መሆኑን አስምረውበታል። በመሆኑም እነዚህ ግለሰቦች ከንቱ ምኞታቸውን ትተው መንገዳቸውን በአስቸኳይ እንዲያስተካክሉ መክረዋል። ከምርጫ ውጪ በሆነ መንገድ ስልጣን ለመያዝ ምኞት ምናልባትም የቆየ የስልጣን ናፍቆት ያላችሁ ወገኖች የዘመናችን ዲሞክራሲ አስተምህሮቱ ሰላምና እድገት፣ ቋንቋው ደግሞ መምረጥና መመረጥ ብቻ በመሆኑ የፖለቲካ ቅኝታችሁንና አካሄዳችሁን ከዚሁ ስልጡን መስመር ጋር ማስተካከል ይበጃችኋል። ህዝባችን አሁን በደረሰበት የፖለቲካ ንቃተ ህሊናና የእውቀት ልምምድ ደረጃ ጎታች ሐሳብን እንዲሁም አመጽን የማይፈቅድበት ግጭትን ያነወረበትና የተጠየፈበት ዘመን በመሆኑ እውቀታችሁንና አካሄዳችሁን በዚህ ልኬታ አስተካክላችሁ ከርክማችሁ የፖለቲካ ስራችሁን መቀጠል የሚበጅ የሚመከር መሆኑን ለመግለጽ እወዳለሁ። ይህንን ስልጡን መንገድ ለመቀበል የማትፈቅዱ ሁሉ ግን ግፋቢል የምትሆኑት የኢትዮጵያ ፖለቲካ የዘመናችን ፖለቲካ ድርሳን ሲጻፍ ልትሆኑ የምትችሉት የግርጌ ማስታወሻ ብቻ። ፕሬዝዳንቱ በንግግራቸው ማጠቃለያ ላይ የኢትዮጵያ ብሔራዊ ምርጫ ቦርድን አመስግነዋል። ተቋሙ ይበልጥ እየተጠናከረ መምጣቱ ሰባተኛውን ጠቅላላ ምርጫ በስኬት በማከናወን በተግባር አስመስክሯልም ብለዋል። ቦርዱ ያሳየውን ተቋማዊ ጥንካሬም አጠናክሮ እንዲቀጥል አሳስበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በተቋም አደረጃጀት፣ በአመራር ብቃትና በእውቀት ረገድ እያሳየ የመጣውን ቀጣይነት ያለውን እድገት እንዲሁም ዘመናዊ ቴክኖሎጂን በምርጫ ስርዓታችን ውስጥ በማላመድ አሰራሩን ለማዘመን ለሚወስዳቸው በጎ እርምጃዎች ሁሉ ታላቅ ምስጋናዬን አቀርባለሁ። የከረመና ሰፊ ተመክሮ ካላቸው
የዲሞክራሲ ስርዓትን አበልጽገዋል ከሚባሉ ሀገራት የምትወስዱት ጠቃሚ አስተምሮ እንደተጠበቀ ሆኖ ቅድም በገለጻችሁልን መሰረት እጅግ የሚያደፋፍር እጅግ ተስፋ የሚሰጥ ማለትም ተቋሙ በራስ አቅም በሀገራዊ እይታ በኢትዮጵያዊ ነባራዊ አውድ በአግባቡ በመቀመር የበለጠ ላቅ ያለ ስራ እንደምትሰሩ እምነቴ የጸና ነው።